አንቺ ግን ያልተፈጠረ ያልተወራ ነገር እንዲህ አይነት ነገር ወሬ ሰማው ብለሽ ለሱ ጋር እንደልሽ ስለሱ ምንም የሰማሽ ያወቅሽ ስለሱ ስደልሽ እርግጠኛ ነገር የለም። ይሄን እኮ ጋዛምሽ ያልሰማሽ ነገር ቅድድድ ብለሽ አወራሽ። ሜሪዬ ተቀደድሽ እንጂ እንደውም እኮ ከመቀደድም አልፈሽ ተበሳሽ እንጂ እንዴ ተቦረተፍሽ። ጉድ እኮ ነው። ተቀደድሽ አለቻት እኮ ሩታዬ የኔ ነበር ማለት ነው። ባላወቅሽው ባላረጋገጥሽው ነገር ተቀደድሽ አለቻት ማለት ነው። ደግሞ እኮ በቀደምም ለአብርሃም ሄዳ እነሱ እየዶለቱ ነበረ፣ እሷን ያገቷት እነሱ ናቸው ያለች ቀን ደከመኝ ትላለች። ዛሬም ስለ እነሱ ጉዳይ ደክሞኝ ነው ከነሱ የወጣሁት። ታዲያ ከደከመሽ እንደዚህ ድክም ያለሽ ነገር ከሆነ ለምን መቅዶኒያ ገብተሽ አታርፊ ሜሪዬ? እንደው ዘንድሮ እኮ በእናንተ የመጠኛ እኮ ልንቀሰፍ ነው። ኧረ ደግሞ ስትቀላብድ፣ ኧረ ሜሪዬ ግን ተይ እንድንሰድብሽ እንዳታረጊን። ትላንት የሩታዬ መከታ ብዬ ዛሬ ደግሞ እንዴት ብዬ እቺ ልጅ ልስደባት? ለነገሩ እኔ በዚህ ድራማ ላይ የተማርኩት ነገር አለ። ምን ተማርሽ ቀለም ብትሉኝ በደንብ አርጌ የምነግራችሁ ይሆናል። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሩታዬ ነብሯ፣ አንበሲቷ፣ ጀግኒቷ የልዑልዬ እናት የሀብቴ ሸጋ ልጅ እንኳን በቤትሽ በሰላም መጣሽልን የኔ ውድ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነብሯ የጀግኒቷ የአንበሲቷ የልዑልዬ እናት የሩታ ቪዲዮ ነው ማለት ነው። ዛሬ በቤቷ በኮረኮንች ብላለች ማለት ነው። ከች ብላለች። ማን ነው የተደሰተው በቤቷ ስትመጣ ሩታዬ ማለት ነው። እኔ በጣም ነው ደስ ያለኝ። እና ጋሽ አሸብር እንግዲህ በቀደም የተናገርሽውን ሩታን እያየሽ ፊት ለፊት ሁሉንም ነገር ፍርጥርጥ አድርገሽ አናትሽ ይፍረጥና አፍርጭ ዋላት ማለት ነው። ለሜሪ ማለት ነው። እና እንግዲህ በቀደም አንቺ ማን ነው ኤፍሬም ዳኒ አብራችሁ ስትመካከሩ በር ላይ ቆሜ ሰምቻለሁ። እንደው ማን ይሙት እናንተ አብረን እንደዚህ ምናምን ሲዶልቱ እናንተ በዚህ ልክ ለካ ሄዳችኋል ወይ ብዬ እኔ አልስማማም ብዬ ረግጬ ወጣሁኝ ብላ ተናገረች። አሁን ደግሞ በር ላይ ቆሜ ሰምቼ ነው። አይምታታብሽም? እንደው አልተምታታብሽም ሜሪዬ? ለዛ እኮ ነው ሩታዬ ነብሯ ዝም ብለሽ ባላረጋገጥሽው ነገር አትቀደጅ ያለችሽ ማለት ነው። አሁን እኮ እንደው እኔ ልሙትልሽ ከመቀደድም አልፈሽ ተበስተሽ እውነቴን ነው ተቦርትፈሻል ማለት ነው። ምን ሆነሽ ነው? እነዚህ ልጆች እኮ ልታስጠምጃቸው አስጠመድሻቸው እኮ አሰደብሻቸው። አንዳንዶቹ በጎች ማለት ነው። ሜሪዬ በዚሁ ቀጥይ የኔ ጀግና፣ የኔ ሀቀኛ፣ የኔ ልበ ንጹህ። ትላንትና ስትሰድቧት አልነበረ እንዴ? እየሰድባችኋት እየረገጣችኋት ነበረ እኮ። ማናት ውሽሚትን ሄዳ ስታናገር፣ ዛሬ ደግሞ ውሽሚት ሊያግቷት እየዶሉ ነበር ምናምን ስትል ደግሞ ወደ እሷ ተገልብጣችሁ ደግሞ የኔ ልበ ንጹህ ማለት ጀመራችሁ። በጣም ነው እንደ ሜሪ ልቧ ንጹህ ሆነው። እኔም አልሳሳትም፣ እውነቴን ነው። ትላንትና የሩታዬ መከታ ብዬ ዛሬማ ልሰድባት አልችልም። ምክንያቱም ነገ ስለምትገለበት ስለማቅ ማለት ነው። አሁን በረረረረረረ ትላልና የሄርሜላ ወይም የውሽሚት ደጋፊዎች በደንብ አድርገው ላይክ ምናምን እንዲያደርጓት ሰብስክራይብ እንዲያደርጓት ካደረጓት በኋላ ተገልብጣ ወደ ሩታ መምጣቷን ስለማይቀር ክፉ ቃል አይወጣኝም። ነገር ግን እኔ አንድ ነገር ተምሬበታለሁ፣ ቤተሰብ ተምሬበታለሁ ብያችኋለሁ። እሱ ምንድን ነው? በቃ ምንም አይነት ማለት ሩታ ሰው እንደማይወጣላት እውነቴን ነው ብላችሁ። እኔ አሁን ሩታ በዚህ በሚሰሩት ስራ ያልከዳት ሰው የለም። በቃ ምናልባት ያልከዷት ማናቸው? ሁለት ልጆች ናቸው። አንደኛ ማሪቆስ፣ ሁለተኛ ፈረጁ ማለት ነው። ከዛ በስተቀር ያሉት በሙሉ እንዳለ ተጠቅመውባት ያልወጓት የሉም። በቃ ሁላቸውንም ወግተዋታል። በፊት ለፊት ሳይሆን በጀርባ ነው የወጓት። እውነቴን ነው የምላችሁ ሁላቸውንም ማለት ነው። ሁላቸውንም በመጀመሪያ ልክ እንደ ሜሪ እንደ እህት እንደ ወንድም እያጫወታቸው ይቀርባሉ። ከዛስ
ራሳቸው በልተው ጠጥተው ከጨረሱ በኋላ ያው በልተው ጠጥተው ምላችሁ ላይክ እና ሰብስክራይብ ከተጠቀሙበት በኋላ ግን ይወጓታል ማለት ነው። ሶ እኔ በቃ ማንም ሰው ዘመዴ፣ ጓደኛዬ፣ እህቴ ቅብርጥስዬ ብላችሁ ሰው ማለት ብለን ሰው መቅረብ እንደሌለብን ነው በቃ የተረዳሁት ማለት ነው። ሰው የሚፈልገውን ጥቅም እስከሚያገኝ ድረስ ነው የሚቀርባችሁ። የፈለገውን ጥቅም ካገኘ በኋላ ግን ይወጋቸዋል ማለት ነው። የእውነቴን ነው የምላቸው። እኔ በሩታ በምሰራው ስራ የእውነት እኔ ብዙ ነገር ተምሬበታለሁ። ብዙ ማለት ነው። በቃ ምንም አይነት ጓደኛ አይወጣላት ምንም አይነት ማለት ነው። ግን አሉ ደግሞ እንደ ጓደኛ ሆነው ቀርበው እህት የሆኗችሁ ብላ ዛሬ ትንሱ ስለ ሩታ እየተናገረች ነበረ። እወድሻለሁ ሩታዬ፣ ሁሉ ነገሬ ነሽ እያለቻት ነበረ። እንደ ትሱዬም አይነት የሚያመሰግኑ አመስጋኞች በእርግጥ አሉ። ነገር ግን ደግሞ እነዚህ ጥቅም ወዳጆች ደግሞ አሉ። እነ ቴቴ አቤላ አይነት፣ እነ ብሩኬ አይነት፣ እነ በቃ አሁን ላይ ሜሪ ማለት ነው። እና ቀርበዋት ከተጠቀሙባት በኋላ ግን የሚወጓት ነገር በጣም ነው የሚገርመኝ ማለት ነው። በቃ የሚከዷት ነገር አሁን በቃ እንደዚህ ሽንጣ እኔ በጣም የሚገርመኝ ነገር ማለት ነው። እኔ እነዚህ ወጣጤዎቹ ሶኬ ችግር የለውም ግን ሜሪዬ አንቺስ ምን ሆነሽ ነው? ምን ገጥሞሽ ነው? ምን ገጥሞብሽ ነው? ግን ዛሬ እናንተ ስትዶልቱ እናንተ እንደዛ ስትናገሩ የሚያይ የነበረው አንድ ፈጣሪ አምላክ ነው ምናምን ስትል ሩታዬ አረ ይፍረድ እያለች እንግዲህ እያፈራረደች ነበር ሩታንም ማለት ነው። እንደው በምሰሩት ስራ ማለት ነው፣ እንደው በምሰሩት ቀልድ፣ በምሰሩት ድራማ እንደው የፈጣሪ ስም ባታነሱ ግን ደስ አይልም። የእውነቴን ነው የምላችሁ። የፈጣሪ ስም በቀደም ዳኒ ማርያምን እግዚአብሔርን እኔ ምንም ማውቀው ነገር የለም እያለ ነበረ። ዛሬም ላይ ይሄ ማነሽ ሜሪ የፈጣሪ ስም ደጋግመሽ እየጠራሽ ነበረ። ሩታዬን ፈጣሪ ይፍረድ እያልሽ ነበረ። ኧረ ተው ግን ተው፣ የፈረደ ቀን ጥሩ አይደለም። በቃ እኛ ስራ ስሩ፣ በቃ ችግር የለብንም ስሩ። ነገር ግን በዚህ ልክ ግን የፈጣሪ ስም ባትጠሩ መልካም ነው ብዬ አስባለሁ። በእርግጥ ብዙ ያልተረዷችሁ በጎች አሉ። እነሱን እንዲረዷችሁ እነሱን ለማሳመን ብላችሁ ግን ከፈጣሪያችሁ ባትጣሉ መልካም ነው ብዬ አስባለሁ። የእውነቴን ነው የምላችሁ እና 35 ጊዜ ፈጣሪ ስም አትጥሩ። በቃ ፈጣሪ አምላክ ነበረ የሚያየው፣ ማንም የሚሰማ አልነበረም፣ እሱ ነበረ ምናምን። ቅብርጥስዬ ተው፣ ይደብራል። በቃ ያስጠላል። እውነት ወደ ራሳችሁ ተመለሱ። እኛ የነቃን ነቅተናል። በቃ እናንተ ስራ ነው፣ አንድ ለአንድ ስራ ነው የምትሰሩት። ርዕስ የሌለው ድራማ ላይ አይደለ? በቃ ይህ ስም ያልወጣለት ድራማ ነው እየሰራችሁ ያላችሁት። ግን እናንተ ተመልካችን ለማሳመን የእውነት እንዲሆንላችሁ ግን የፈጣሪያችሁን ስም ባትጠሩ፣ በፈጣሪያችሁ ባትቀልዱ መልካም ነው። እናንተ ትልልቆቹ ደግሞ ይሄ እድሜ ጠገቦች አላችሁ አይደል? እንደነ ሜሪ አይነቱ ማለት ነው። አሁን እናንተ በፈጣሪ ባትቀልዱ እኔ አይደለም እናንተ ወጠጤዎቹም ራሱ ባይጠሩ ደስ ይለኛል። እና ወደ ራሳችሁ ተመለሱ። በቃ ጥሩ አይደለም፣ ያስጠላል፣ በቃ ይደብራል። እንዴ ተመለሱ እንጂ ምን ሆናችኋል እንዴ? ጉድ እኮ ነው። እናንተ እንደፈለጋችሁ ሆናችሁ እኛም እኮ ልታስቀስፉን ነው። በቃ እኛም እኮ ልታስደፉን ነው። ጉድ እኮ ነው ዘንድሮ። ለማንኛውም ውዶችዬ እንግዲህ ሄርሜላ ጠፋች ብለው እርስ በርስ እየተባሉ እንግዲህ በዚህ ሁኔታ ይገኛሉ ማለት ነው። እና እንግዲህ ተበሳሽ ተቀድሽ ብላታለች ሩታዬ። እውነትን ተቀዳለች፣ የእውነትን ተበስታለች ሜሪዬ ማለት ነው። ግን በዚህ ልክ እንድትበሺ ያደረገሽ ምንድን ነው ሜሪዬ? ልትበቀይኝ ፈልገሻል ብላታለች። አዎ ከቤቷ ስላባረረቻት ከዳኒ ጋር ለዛ ነው ልትበቀላት የፈለገችው እንጂ ሩታ በፍጹም ስትናገር አልሰማቻትም። ደግሞ ውሸታም ሜሪ ውሸታም ነሽ። እውነቴን ነው የምልሽ። አዳመጥኩ በር ላይ ብለሽ ትበሻለሽ። ተይ እንጂ አትቀደጂ።